መላበሉኝ ላይ ደርሰናል በርኔ። አዎ በቀጣይ ስልክ መስመርም መላበሉኝ ተብሎ ቴክስት ተደርጎልን አድማጭ አስገብተናል። ቆይታ ማድረግ እንችላለን። ሄሎ ሄሎ፣ ጤና ይስጥልን። አብሮ ይስጥልን። እንደምን አለሽ? እግዚአብሔር ይመስገን። አለን። ያው መላበሉኝ ብለሽ ቴክስት አድርገሽልን ነበረ። ያው በዛ መሰረት ተገናኝተናል። ያው እስኪ ምንድነው ያስጨነቀሽ? ጉዳዩን ንገሪን ባጭሩ። እሺ፣ ያስጨነቀኝ ጉዳይ ከባለቤቴ ጋር 4 አመት አንድ ላይ ኖረን ነበረ። ሬዲዮ አለ አጠገብሽ? አይ የለም። እሺ። እና ከ4 አመት ቆይታ በኋላ ከዛ በኋላ ልጅ ለመውለድ አስቤ ነበር እኔ ማለት ነው። እሺ። ከዛ ልጅ ለመውለድ ሳስብ ምናምን እና ጸባዩ ተቀያየረብኝ። እና በእርግዝና ሰዓቱ በጣም ከባድ ነበር ያሳለፍኩት ጊዜ ማለት ነው። እና ወሬ በጣም ይሰማ ነበር። በጣም በማልሰራው ስራ በማላረገው ነገር ሁሉ በጣም እንትን ይጨቀጭቀኝ ነበር። በጣም ያናድደኝ ነበር ሁሉ ማለት ነው። እና ወሬውን ደግሞ የምታመጣለት የምትነግረው ምናምን ግቢ ውስጥ ያለች አብራ ተከራየ ነበረች ናት። እሺ። እና በዛ ምክንያት በቃ ህይወቴ ሁሉ ከባድ ነበር የነበረብኝ። ከዛ በኋላ በእርግዝና ሰዓት ያን ጊዜ መቋቋም ምናምን ሲያቅተኝ ወደ ገጠር መሄድ ፈለኩኝ። እዛ ገጠር ሂጄ ምናምን በቃ ለመውለድ አሰብኩኝ ማለት ነው። እሺ። እና ከዛ በኋላ ገጠር ገብቼ ምናምን ስልክ እንደበፊቱ አይደውልልኝም። እና ስንሄድ ተመካክረን ምናምን ነበር የሄድኩት። በቃ እሱም ሲሄድ ደስተኛ ነበር። ልሄድ ነው በቃ ወደ ገጠር ላከኝ ምናምን ስለ ደስተኛ ነበር በጣም እሱ። ለመውለድ ነው ወደ ገጠር የምትሄጂ የነበረው አንቺ? ለመውለድ ነው ቤተሰብ ጋር ገጠር መሄድ የነበረብሽ? አዎ በቃ እዚህ ከባድ ስለነበረብኝ ጸባይ እና በቃ እዛ እናቴ ጋር ሄጄ መውለድ ፈልጋለሁ እዚህ አልፈልግም ብዬ እዛ በቃ ስነግረው ተስማማ። ከዛ ላከኝ ማለት ነው። እሺ። እና እዛ ሚጀ ስልክ እንደፈለገም አይደውልልኝም። እኔ ስደውልለትም አያነሳም። እና በቃ እንደዛ ሁኜ መውለድ አይቀርም ወለድኩኝ ማለት ነው። እሺ። እና ስወልድ ግን በቃ በስነ ስርዓት አልወለድኩም ማለት ያለው ከጦርነትም አንፃር ከምንም አንፃር ሁሉ ነገር ሰላም ስላልነበረ እዛ ያለሁበት ሀገር እና ልጄንም ማስረፍ አልቻልኩም። እና ልጄን ምን ማለት አልቻልኩም? ልጄ መስረፍ አልቻለም። እንደፈልግ ካምቡላንስ ምናምን ለምዛገር እና ልጄን ማዳን አልቻልኩም። ከዛ ግን ልጄ እንደዚህ ሆነ ማለት ልጁን ማስረፍ አልቻልኩም ምናምን ብዬ ስነግረው እሺ ችግር የለውም በቃ አንቺ ደህና ሁኚ እንጂ በቃ ተይው ምናምን አለ ለወደው ማለት ነው። ከዛ በኋላ ግን በቃ ካንዳንድ ስልኩን አያነሳም ስደውልለት። ከዛ በኋላ በቃ ምንም አይደውልልኝም ሁሉ ማለት ነው። እና ጭራሽ ልመጣ ነው ምናምን ስለው ሁሉ ራሱ እዚህ ሀገር እንዳትመጪ ልጄን የገደልሽው አውቀሽ ነው ልጄን አስነሽ ነው የገደልሽው እንጂ በራሱ አልሞተም ምናምን እያለ ይዝትብኝ ሁሉ ነበረ። እና እኔም ለትንሽ ጊዜ በቃ ልጄን ስላጣሁኝ ቶሎ መምጣት ነበረብኝ። እዛ ምን እሰራለሁ ብዬ ወደዚህ መጣሁኝ። ስደውልለትም ስልክ አያነሳም። በሌላ ሰውም ስልክ ስደውልለት አያነሳም። እና ያለው ሁኔታ ይሄ ነው። ከዛ ዕቃ ነበረኝ ዕቃዬንም ተካፍዬ ምናምን ከዛ ሄድኩኝ ማለት ነው። ማለት ስልክ አይነሳም ካልሽ በኋላ እንዴት ተገናኛችሁ? ተፈሩ በፊት የነበርንበት ቤት ነበር አይደል የነበረው? ቤቱን ስለማውቀው ቤት ሄጄ በቃ ዕቃዬን ተካፍዬ ምናምን ሄድኩ። እኮ ስትሄጂ ግን አገኘሽው አይደል? ስሄድማ አገኘሁት። ምን አልሽ ያኔ? ምንም አላለኝም። በቃ መናገርም አልፈለገም። ክፉ ቃላትም አልተናገረኝም። በቃ በሰላም ዕቃዬን ሰጠኝ። ከዛ በኋላ ዕቃዬን ይዤ እኔ ሄድኩኝ ማለት ነው። እሺ። ከዛ በኋላ ያለው ሁኔታ ይሄ ነው። እኔም በቃ ምንም ማድረግ አልቻልኩም። አማራጭ የለኝም። በዚህ ሰዓት ደግሞ ከገጠር ነው የመጣሁት። በዛ ላይ ሰው ቤት ነው የምሰራው። አሁን ተከራይቼ ለመኖር እንኳን አቅም አልነበረኝም ከገጠር እስከመጣሁ ድረስ። እሺ። ስለዚህ አሁን ሰው ቤት እየሰራው ነው ያለሁት እና ስደውልለት አሁን ድረስ እኔ ምንም ቢበድለኝ ምንም ክፉ ነገር እንኳን ቢያደርስብኝ እኔ ቂም አልያዝኩበትም። ትቼዋለሁ፣ ሁሉም ነገር ረስቼዋለሁ። ግን እሱ እኔ እንጃ ሊረዳኝም አልቻለም።
ስለዚህ አሁን ስትደውይለት ያናግርሻል? አያነሳልሽ ጭራሽ ብላክ ሊስት ውስጥ ያስገባኛል ብሎክ ያደርገኛል ስልኬ። ቴክስት ያደረግሽልን ምንድነው የሚለው? ከባለቤቴ ጋር ተለያይተናል ግን በጣም ነው የምወደው ምን ይሻለኛል መፍትሄ ይፈልጉልኝ የሚል አይነት ሐሳብ ነው። እንደዚህ አይነት ስሜት ውስጥ ነው ያለሽው አሁን? አዎ በጣም ነው የምወደው ልጅን እወደዋለሁ ልጅን ግን በቃ እንዴት ማድረግ እንዳለብኝ ግራ ገብቶኝ ነው። እሺ ይሄ ነገር በህይወትሽ ከተፈጠረ ያው አብራችሁ በትዳር ይኖራችሁት ወደ 4 አመት አካባቢ ነው ብለሻል አይደል? አዎ። እሺ ከተለያያችሁ ይሄ ነገር ከተፈጠረ ምን ያህል ጊዜ ሆነው? አሁን ሚያዝያ አመት ሆነ። 1 አመት ሆናችሁ? አዎ። በዚህ ጊዜ ውስጥ ያው ስልክሽን አይነሳም አይመልስም? አዎ አይመልስም። ካንቺ ጋር መሆን አይፈልግም አይደል? እንግዲህ ባጭሩ መሆን እንደሚፈልግ እንደማይፈልግ አይነግረኝም። ማለት ፍላጎት ቢኖረው አይኖረው ማወቅ አልቻልኩም። ያው ምልክቶቹን ግን ያሳያሉ። አሁን ስልክ የማያነሳ ከሆነ እንደዚህ አይነት ነገሮች ምልክት ሊሆኑ ይችላሉ። ግን ምክንያቱ ግን አሁን አንቺ ስትነግሪ ያኔ ወደ ገጠር ከመሄድሽ በፊት እዛ ግቢ ያለች ልጅ ለሱ የምትነግረው ነገሮች ነበሩ? አዎ። ማለት የሚነገሩ ናቸው? በምንድን ነው ስምሽ የሚነሳው? በቃ ዝም ብላ ማለት ደህና ነገር አይደለም የሚጨበጥ ነገር አይደለም የምትናገረው። አዎ የሆነ ያልሆነ ነገር ግን ብላ ተቀባጠረለታለች። እሱ ደግሞ ወሬ ያምናል። ከዛ ስለሚያምናት ይመጣና እኔ ይሄን አርግሽ እንኳን ብሎ አይጠይቀኝም። ማለት ቀጥታ ማኩረፍ ነው እንጂ በንግግር መፍታት ምናምን አይፈልግም። ከዛ በኋላ አኩርፎ ምናምን ለብዙ ቀናት ይቀመጣል ማለት ነው። ማለት እነዚህ አሁን እሱን እንትን የሚያደርጉት ነገሮች ለምሳሌ እንደዚህ አይነት ችግር እንዲፈጠር የሚያደርገው ምን ጥርጣሬ ነው? ወሬው ምንድነው? ከሌላ ሰው ጋር ትታማለች ትታያለች ነው? አዎ እንደዛም ይለኛል። ማለት እሱ በየሆነ ሰዓት ላይ ፊልድ ምናምን ነበርና እና በዛን ሰዓት ደግሞ እኔ ብቻዬን ነበርኩኝ ቤት የምኖረው እና በዛን ሰዓት ምን እንደሚያወሩለትም አላውቅም። እኔ ቤትም አልሄድም፣ ከማንም ጋር ግንኙነት የለኝም። ቤት ነው የምውለው፣ ስራም አልሰራም የነበረ ቤት። እሺ እንደዚህ እናርግ። የሰዓት ወጃ አለ፣ እሱን ሰምተን እንመለስና እናውራሻለን። እሺ እንዳትዘጊው ስልኩ። እሺ እሺ እሺ። አንድና ብዙ ብዙና አንድ ሆነን በኢትዮጵያችን ተረዳርተን ተፋቅረን ኖረናል። ሊለያዩን በፈለጉ ጊዜ አንድ ሆነን አሳፍረናቸዋል። በታሪካችን ሁሉ ሊያጣሉን ሊያጋጩን ሞክረው ተፋቅረን አዋርደናቸዋል። ምልክታችን ይኸው ነው። በመካከላችን ንፋስ አይግባ። አሁን ከቀኑ 7 ሰዓት ሆኗል። ወቅቱ የበዓል ነው። ጊዜ ለገበያ። ቤቱን ሞቅ ደመቅ ለማድረግ ገበያውን ሲያስሱ ለገበታው ጣዕም ክኖር አንኳርን አይርሱ። ክኖር አንኳር ጥፍጥ ላለ የበዓል ገበታ። ተመልሰናል አድማጮቻችን። መላበሉኝ ላይ ነው የምንገኘው። ሄሎ አለሽ አይደል መስመር ላይ? አለው። አዎ እሺ። ያው እንዳልሽን እንደዚህ የተፈጠሩ ችግሮች ተፈጥረው ለ1 አመት ያክል እንግዲህ እሱ ጋር ምንም አይነት ምላሽ የለም። ስትደውይለትም አይነሳም አይመልስም። ካንቺ ጋርም መነጋገር ካንቺ ጋርም መሆን የሚፈልግ አይነት አይደለም ከሱ ሁኔታ ስንረዳ። አንቺ ግን ምናልባት የምትጠረጥሪው ነገር አለ? ምናልባት ሌላ ህይወት ጀምሮ እዛ ግቢ ውስጥ ከነበረችው ጋር ሌላ ህይወት ጀምሮ ሊሆን ይችላል ብለሽ ትገምቻለሽ? ትጠረጥሪያለሽ? አይ እሷ ባለትዳር ስለሆነች ከሷ ጋር አልጠረጥረው። ከሷ ጋር ሊሆን አይችልም። ግን ምናልባት ከሌላ ሰው ጋርስ ሊሆን ይችላል? ከሌላ ሰው ጋር አልሆነ። እንዴት እርግጠኛ መሆን ትችያለሽ? አንቺ አሁን ሌላ ቦታ ነው ያለሽው፣ ሌላ ስራ ላይ ነው ያለሽው። በዚህ እርግጠኛ መሆን ይቻላል? አብሮት የሚኖረው ጓደኛ ነበርና እሱ ይነግረኛል። አሁንም ድረስ ከሱ ጋር ከጓደኛው ጋር ትገናኛላችሁ? በስልክ እናወራለን እንጂ እንገናኝ። እሺ እስኪ አሁን ቅድም በርኔ አንስቶልሽ ነበር፣ ግን ድጋሜ እናንሳውና ማለት ይወደኛል የወደፊቱ ሚስቱ እንደሆነ ይፈልጋል ብለሽ ታስቢያለሽ? ቢሆን ደስ ይለኛል። አንቺ ትፈልጊያለሽ? እርግጥ ነው እሱ አረ የሱ ስሜት እሱም ማለት እንደሚወደኝ ምናምን አውቃለሁ፣ ግን
እኔና እሱን የሚያጣላን የሚያቀያይመንም ነገር ያለው ከዛ ሴትዮ ጋር ነው እና የዛ ሴትዮ ወሬም ስለሆነ አሁን ደግሞ አንደኛ ደግሞ የልጃችንም በህይወት አለመኖር እሱ ምክንያት እንደሆነም ነግሮኛል። ግን እሱም አንቺ ለፋሽ እኮ እንደውም ያንቺን ስሜት ነው መደገፍ መጠገን የነበረበት ለሱ ነበረ። ግን እሱ ማለት የእግዚአብሔር ስራ እንደሆነ ምናምን አያስብም። በቃ አውቄ ፈልጌ አስሜ እንደበደልኩት ምናምን ነገር ነው አድርጎ የነገረኝ ያኔ ማለት ነው ለወደው። ግን አንድ እናት ደግሞ 9 ወር የተሸከመችው ልጇን እንደዛ ልታድርግ አትችልም። እሺ ምን አለ መሰለሽ አሁን አንቺ አንድን ሰው በጣም ስንወደው ስህተቶቹን ብዙ ጊዜ እንሸፍናለን ወይም ለስህተቶቹ ምክንያት እንፈልጋለን። እንደዛ ይመስላል። እኛ ባለሙያዎች አይደለንም። እንደ ጓደኛ እንደ ቤተሰብ ነው የምንመካከረው። ጉዳዩ የባለሙያ አገዛዝ ያስፈልገው የስነ ልቦና ባለሙያዎች አሉ፣ ወደዛ ይሄዳል ጉዳዩ። ነገር ግን እንደ እህቴ ለምሳሌ አንቺ ጋር የማየው ነገር አንደኛው ምንድነው ትወጇለሽ፣ ታፈቅሪያለሽ፣ ካንቺ ጋር እንዲሆን ትፈልጊያለሽ። ነገር ግን እሱ ያደረጋቸውን ነገሮች የሰራቸውን ስህተቶች እውቅና መስጠት ወይም ደግሞ እንደዚህ ያድርጓል ብለሽ እንትን ማድረግ አትፈልጊም። ከመጀመሪያው ጀምሮ ስታነሽልን ከነበሩት ነገሮች አንደኛው ምንድነው ልጅ መውለድ ፈለግሽ፣ እሱ ግን ፍላጎት አልነበረው አይደለ? ያ አቀያየማችሁ። ያ በራሱ ትልቅ ዛጋ አንድ ምልክት ነው ላንቺ ስላለው ስሜት ማለት ነው። ሁለተኛ አንቺ ርቀሽ በሱ ያው ይጨቃጨቃል፣ ችግሮች ይፈጥራል። በዛ ምክንያት በቃ እናትሽ ጋር ሄደሽ መውለድ ፈለግሽ። ይሄንንም ስትነግሪው ደስተኛ ነው የሆነው፣ ምክንያቱም በቃ ካንቺ ጋር መሆን ስላልፈለገ። አንድ ምልክት ነው ይሄም። በኋላ ላይ የተፈጠረው ችግር አንቺ አውቀሽ ያደረግሽው አይደለም እንደነገርሽን። ኃላፊነቱም የነበረው አንቺ ጋር ነው። እዛም ከሄድሽ በኋላ ስትደውይ አያነሳም፣ አይደውልልሽም፣ አይፈልግሽም የነበረው። ይሄም ምናልባት ሌላ እሱ ላይ ጥያቄ እንድታነሽ የሚያደርግሽ ሌላ ምክንያት ነው፣ እንደ ችግር ሊወሰድ የሚችል ማለት ነው። እነዚህ ነገሮች ሁሉ እንደው በልብሽ ይቅርታ አድርገሽለት ድጋሚ አንቺ ጋር ተመልሶ እንዲሆን በፍቅር በትዳር አብራችሁ እንድትሆኑ እየፈለግሽ ነው ያለሽውና ምናልባት እኔ እህቴ በእንደዚህ አይነት ህይወት ውስጥ እንድትቀጥል አልፈልግም። ምክንያቱም ይሄ ሰው ላንቺ ጥሩ ስሜት አለው ብዬ አላስብም። ቢፈልግሽ ይመጣል። እንደዚህ ነው እኔ የምረዳው። ይሄ ሁሉ ችግር ከተፈጠረ በኋላ በችግርሽ አብሮ ሊቆም ሲገባው አብሮ ያልሆነ ሰው፣ ያልፈለገሽ ሰው፣ አንቺ ደግሞ አብሮሽ እንዲሆን እየፈለግሽ እየደወልሽለት እየጨቀጨቅሽው ገብቶሻል። የሆነ ምንም ምልክት አልሰጠሽም ካንቺ ጋር ለመሆን እና ምናልባት እንደው እንጥፍጣፊ ላንቺ ስሜት ካለው አንቺን የሚፈልግሽ አይነት ከሆነ ትተሽው ብታይ ትንሽ የተወሰነ ጊዜ ቴክስት ማድረጉን መደወሉንም ትተሽ ብታይ ብትጠብቂው ምናልባት ባጠፋው ጥፋት ተጸጽቶ ተመልሶ ልብ ወደ አንቺ የሚመጣ ከሆነ እድል የምትሰጪው በእንደዛ አይነት መንገድ ነው። እድል የሚሰጠው በመደወል ደጋግሞ በመጨቅጨቅ ቴክስት በማድረግ በጓደኛም በቤተሰብም በማፈላለግ አይደለም። ምናልባት አንቺን የመፈለግ እድል ካለ ላንቺ ስሜት እንደው ካለና ድጋሜ መመለስ የመጸጸት መንገዱን የምትከፍችለት ተወት በማድረግ ነው ብዬ አስባለሁና ይሄንን መንገድ እንድትሞክሪው ነው መክረሽ ነኝ። እሺ ስንት አመትሽ ነው ግን አንቺ አሁን? 24 እሱ ስንት ነው? እሱ 27 እንደተቀበለ። ያው እነዚህ ነገሮች ለመረዳት ያው ልጅ አይደለም ትልቅ ሰው ነው። በርኔ ያላቸውን ነገሮች በሙሉ ያው ተግባራዊ ማድረግ ይጎዳሻል። ስሜቱን ያንቺን ስሜት እንረዳዋለን። እንደዚህ አይነት ነገሮች ለመወሰን በጣም ይከብደናል። ግን ደግሞ አንዳንዴ ጨከን ማለት ያለብን ሰዓት አለ። የመጀመሪያሽ ነው እሱ? አዎ የመጀመሪያ ፍቅር ላይ ብዙ ጊዜ እንደዚህ አይነት ስሜቶች የሚጎዱን ነገሮች ይፈጠራሉና ሌላ ህይወት ደግሞ አለ። ላንቺ ህይወት የትዳር አጋሪሽ ሊሆን የልጆች አባት ሊሆን ታማኝ ባል ሊሆንሽ የሚችል ሰው ደግሞ ሌላ ከፊት ይኖራል። ስለዚህ እሱን ተስፋ አድርገሽ አሁን በርኔ እንዳለሽ አደውይለት፣ ቴክስቱም በቃ ሞከርሽ አልመለሰም፣ እስኪመጣ መጠበቅ ይቻላል ካስፈለገ። ከዛ ውጪ ግን በቃ ሌላ የራስሽን ህይወት ደግሞ ለመምራት ብትሞክሪ የተሻለ ይመስለናል። ብዙ ትጎጂበታለሽ በዚህ ከቆየሽ። እሺ ለምሳሌሽ ለመተው መሞከር እሱን የሚጠቅመው በሁለት መንገድ ነው አንቺን። አንደኛ ለሱ ያለሽ ለምሳሌ አሁን ከሱ ጋር የምታደርጉትን ልምምዶች ለመርሳት ለመተው መሞከር ለሱ ያለሽ ስሜት እንዲቀንስ ያደርጋል በራሱ። ሁለተኛ አንቺንም ይወድሽ ከሆነ ደግሞ እንዲመለስም ያደርጋል። በሁለት መንገድ ሊጠቅምሽ ስለሚችል ያንን መንገድ ብትሞክሪው ጥሩ ነው።
ነገር ግን የስነ ልቦና ገዛ ምክር የሚያስፈልግሽ ከሆነ ከዚህ ስሜት መውጣት አለብኝ መታገዝ አለብኝ ብለሽ የምታስቢ ከሆነ መልህቅ የጋብቻ የፍቅር ህይወት አማካሪዎች አብረውን ይሰራሉ። ባለሙያዎች ይመድቡልሻል፣ እናገናኝሻለን ከነሱ ጋር። እሺ በጣም አመሰግናለሁ። በተቻለ መጠን አትደውይለት፣ ቴክስት አታድርጊለት፣ ጠብቂው ይው ዝም ብለሽ። እሺ እሺ በርቺ። እሺ መልካም ቀን። መልካም ጊዜ። እሺ መልካም ጊዜ። እሺ መልካም